ኤርምያስ ምዕራፍ 51 በጌታ ቤት ስም አነባዋለሁ። ሼሻክ እንዴት ተያዘች፣ የምድርም ሁሉ ምስጋና እንዴት ተወሰደች፣ ባቢሎንም በአሕዛብ መካከል መደነቂያ እንዴት ሆነች። ባህር በባቢሎን ላይ ወጣ፣ በሞገዱም ብዛት ተከደነች። ከተሞቿ ባድማና ደረቅ ምድረ በዳም ሰውም የማይቀመጥበት የሰውም ልጅ የማያልፍበት ምድር ሆኑ። በባቢሎንም ውስጥ ፔልን እቀጣዋለሁ፣ የዋጣውንም ከአፉ አስተፋዋለሁ። አሕዛብ ከዚያ ወዲያ ወደ እርሱ አይሰበሰቡም፣ የባቢሎንም ቅጥር ይወድቃል። ሕዝቤ ሆይ ከመካከሉ ውጡ። ቁጥር 18 ላይ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሰፊው የባቢሎን ቅጥር ፈጽሞ ይፈርሳል፣ ረጃጅሞችን በሮቿ በእሳት ይቃጠላሉ። ቁጥር 44 ላይ በባቢሎንም ውስጥ ፔልን እቀጣለሁ፣ የዋጣውንም ከአፉ አስተፋለሁ ይላል። አሜን። ድገሙና አሜን። በዕድሜያችሁ ልክ የእናንተን ነገር የበላ እባብ ሳይ ተደብቆ ባለበት ቦታ ላይ አምላኬ ይቀጣዋል። እጃችሁ ከፍ አድርጉና ጠላቴ ይቀጣል ብሎ እስካዴ የሚሞት እባብ አለ ዛሬ። እግር በእግር የተከተላችሁ እባብ ዕድሜያችሁን በሙሉ ሲከተል የነበረ የእናንተን ነገር ሲበላ የነበረ ዛሬ አምላኬ እግዚአብሔር ይሄን እባብ ይገድለዋል። ከእግዚአብሔር ባህሪያት መካከል አንዱ እግዚአብሔር የበቀል አምላክ ነው። መጽሐፍ ሲናገር የበቀል አምላክ ተገለጠ እንደሚል ዛሬ በጠላታችሁ ላይ አምላኬ በበቀል ይገለጣል። ባስጨነቀሽ ጠላት ላይ ባስጨነቀ ጠላት ላይ የበላይ ነኝ በሚል ጠላት ላይ እድሜ ልክሽን የለፋሽበትን የሚበላ እድሜ ልክን ሁሉ እየተከተለ የሚያስጨንቅ እባብ ዛሬ ይሞታል። አንዴ ቀራቦኒ እድሜ ልክን በሉ እስኪ ባካችሁ ባዩ እስኪ ባክሽ አፍን ከበጣርግና እድሜ ልክን በል እስኪ የተከተለኝ እባብ በል እስኪ ዛሬ በይ እስኪ ይሞታል በይ እስኪ። በባቢሎን ፔልን እቀጣዋለሁ ማለትም ያንተ ጠላት የት ነው ያለው? አንተ አታውቀው። ከእግዚአብሔር ደግሞ የሚሰወር የለም። ባለበት ጠላትን ባለበት ቦታ አምላኬ ዛሬ ይቀጣዋል። ይቀጣል ብሎ ትንቢተ ኤርምያስ ምዕራፍ 50 እና 51 ሙሉን የሚያወራው ባቢሎንን እቀጣለሁ የሚለው ለምን ሲባል የእግዚአብሔር ሕዝብ 70 ዓመት በባቢሎን ነበረ። ጉልበቱ፣ ገንዘቡ፣ ንብረቱ ተበልቷል። እሱ ብቻ አይደለም፣ በሶስት ዙር ፈርሰው ሄደዋል። የእስራኤል ሕዝብ በሶስት ዙር ፈርሰው ባቢሎን ገብተዋል። እሱ ብቻ አይደለም፣ ቤተ መቅደስ ፈርሶ የቤተ መቅደስ ዕቃዎች ሁሉ የከበሩ ዕቃዎች ተጉዘው ገብተዋል። የት? ባቢሎን። አሁን ቀን መጣ። 70 ዓመት በቃ። ካሁን በኋላ ሕዝቤ አይበላም አለ። 70 ዓመት ሁሉ የበላውን በባቢሎን ያለውን ፔልን እቀጣዋለሁ አለ። እዛው ባቢሎንን አለ እዛው ባለበት አለ እጄን ዘርግቼ አለ እቀጣዋለሁ አለ። ያንዳንዶቻችሁ ጠላት ምናልባት የተወለዳችሁበት የትውልድ ቦታ ላይ ነው ያለው። አሁን እዛ ያለው እባብ መርዙን የሚረጭ እዚህ ሆነ የሚያበላሽብን እባብ እዛው ጠላትን ይቀጣዋል። የተወለድሽበት ቦታ ላይ ያደክበት ቦታ ላይ የተማርክበት ትምህርት ቤት ላይ የተከተለ እባብ እዛው ይገድለዋል። እዛው ይገድለዋል። እስኪ አንድ ሰው ዛሬ በሉ እስኪ ጠላቴ በይ እስኪ ይቀጣል በይ እስኪ። እንደውም ዓርብ ቀን ላይ ስናገር ነበረ 3 አይነት እባቦች ይቀጣሉ ይቆራረጣሉ ብዬ
ይቆራረጣል የሚለው እኔ የሚመጣልኝ ቆጮ ሲከተፍ ነው። ትንቢተ ኤርምያስ 27 ላይ ፈጣን እባብ ጠማማ እባብና በባሕር ውስጥ ያለው ዘንዶ እገላለሁ የሚለውን ወይም እቆራርጣለሁ ይላል። ይሄን አይ እዛ ጠንካራ ሰይፍ ታላቅ ሰይፍ በብርቱ ሰይፍ እቀጣለሁ። ስሙ ሰይፉ አንድ ጠንካራ ነው፣ ሁለት ታላቅ ነው፣ ሶስት ብርቱ ነው። እቀጣለሁ ካለ በኋላ በባሕር ውስጥ ያለው ዘንዶ እቆራርጠዋለሁ። ማለትም አይሆን ላይሆን ደግሞ ላይቀጣጠል ጠላትን ክትፍ ያደርገዋል። ይከተፋል እኮ ነው ያልኩ። ከእግዚአብሔር ሰይፍ የሚበልጥ ጠላት የለም። ከእግዚአብሔር ሰይፍ የሚጠነክር ሌላ ጠላት የለም። በጠንካራ ሰይፍ፣ በበቀል ሰይፍ፣ ብርቱ በሆነ ሰይፍ ዛሬም በዕድሜያችሁ ልክ ረጅም ዘመናችሁን የበላ ጠላታችሁን አምላኬ ይቀጣዋል። እንደዚህ በሉልኝ፣ ጠላቴ በቦታው ይቀጣል በሉ። አሁን በእናት ስንገስጽ፣ በአባ ስንገስጽ፣ በአጎት ያለው ስንገስጽ፣ አሁን እሱን ትተን አሁን ጠላታችን የት እንዳለ ያውቀዋል። ከየት እንደሚነሳ ያውቀዋል። ምንጩን ያውቀዋል። ዛሬ ጠላታችሁ ባለበት ይመታል። እስካር አሜን በሉ እስኪ። ጠላቴ በሉ እስኪ፣ ዛሬ በሉ እስኪ፣ ማታ በሉ እስኪ፣ ይቀጣል በሉ እስኪ። ጩሁና እባቡ ዛሬ ይቀጣል በሉ እስኪ። በኢየሱስ በይ እስኪ፣ ዛሬ በይ እስኪ፣ ጠላቴ በይ እስኪ፣ አምላኬ በይ እስኪ፣ ይቀጣዋል በይ እስኪ። አምስት ነገር መናገር ፈልጋለሁ። ከዛ ጸልያለሁ። እድሜ ልካችሁን ያስለቀሰ ዛሬ ይቀጣል። አሜን። ቁጥር 41 ላይ ሼሻክ እንዴት ተያዘች የሚል ቃል አለ። ሼሻክ እንዴት ተያዘች የሚል ቃል። ሼሻክ እንደ መጽሐፍ ቅዱስ አስተምሮ የባቢሎን ሌላ ስውር ስም ነው። ባቢሎን የሚባለው ስም ግልጽ የሆነ በቃ ሌጋል የሆነ ስም ነው። ሼሻክ የሚለው ግን የባቢሎን ስም ሆኖ ድብቅ ነው፣ ስውር ነው። እንዴት ተያዘ ይችላል? ዛሬ ጠላታችሁ ሌጋል በሆነ አሁን እናንተ የምታውቁት ቡዳ፣ ድግምት፣ ቃልቻ፣ ወረትቻ፣ ቻቻሏ አሁን ስውር የሆነውን ስም ዛሬ አምላክ ይዘዋል። ሼሻክ የባቢሎን ሌላ ስም ነው። በረከታችሁን የሚያበላሸው ቡዳ ማንም ሰው ተነስቶ ይቃወማል። ሼሻክ የሚለው ግን አይታወቅም። መልካም ሊመስል ይችላል። ዛሬ መልካም መስሎ የእናንተን ነገር ሲበላ የከረመ አምላኬ እግዚአብሔር እንደዚህ ይለኛል፣ ተያዘ፣ ተያዘ። ሼሻክ እንዴት ተያዘች? አንዴ እጃችሁ ጨብጡና ጠላት የተያዘ ብርሺ የተደበቀው ጠላት የቤስኪ ተያዘ ቤስኪ። መጽሐፉ የሚለው ሼሻክ እንዴት ተያዘች? አትያዝም ነበርኩ፣ ተሰውራ ነበርኩ። ሌላ ስም ነው፣ ድብቅ ስም ነው፣ አዲስ ስም ነው፣ አይታወቅም፣ ግን የባቢሎን ስም ነው። ዛሬ እነግራችኋለሁ። ጠላት በሆነ ሲስተም፣ በሆነ መንገድ፣ በማታውቁት መንገድ በስጋ ለባሽ በኩል በቢዝነሳችሁ ላይ፣ በትዳራችሁ ላይ እናንተ የማታውቁት በስውር የሚሰራ ጠላታችሁን አምላኬ ዛሬ ማታ ተያዘ ይለያል። ድጋሚና ተያዘ በእናትሽ። በመጀመሪያ ጠላት ለመቅጣት መያዝ አለበት። ጠላታችሁ ለመቅጣት እግዚአብሔር መያዝ አለበት። ዛሬ እግዚአብሔር እንደዚህ ብሎኛል። የትዳራችሁ ጠላት፣ የቢዝነስሽ ጠላት፣ የህይወት ጠላት፣ የጤና ጠላት፣ የትኛው አጋንንት በሽታ እንደሚረጭ አንተ አታውቅም። ነገር ግን ዛሬ ተያዘ። ቢዝነስን የሚያበላሸውን አታውቀውም። ነገር ግን ዛሬ ተያዘ። አንድ
ጩሁና ሼሻክ ተያዘች በሉ እስኪ። አያ በር የሚዘጋውን አንተ አታውቀውም። ምንድን ነው ትላለህ? የ40 ቀን እድል ነው ትላለህ። የ80 ቀን እድል ነው ትያለሽ። አይደለም፣ የተደበቀ ነው። አንቺ አላየሽውም። ዛሬ ግን እግዚአብሔር እንደዚህ ብሎኛል፣ ተይዛለች ይለኛል፣ ተያዘ ይለኛል፣ ተያዘ ይለኛል፣ ተይዟል ይለኛል፣ ተይዟል ይለኛል። ጉባኤው ተያዘ ይበል። ሼሻክ ተያዘ በሉ። እንደው በቃል አጋን ነው እኮ ሼሻክ እንዴት ተያዘች? ስውር እኮ ናት። ሌባው በተያዘ ጊዜ ለመጻፍ 7 እጥፍ ይመልሳል። ሌባው እስኪያዝ ድረስ ነው። ከተያዘ እድሜ ልክን የበላ ሁሉ ዛሬ ይተፋዋል። ይተፋል እኮ ነው ብለህ ይተፋል እኮ ነው ብለህ መጀመሪያ መያዝ አለበት። እድሜ ልክንም አይኔን ነገር አይበላሁም፣ የቤትህን ነገር አይበላሁም። አንተ የእግዚአብሔር ሕዝብ፣ አንተ የእግዚአብሔር ትውልድ አሜን በልና ውሰደው። እድሜን የበላ ዛሬ ተያዘ። ሌባው ተያዘ፣ ሌባው ተያዘ። ተያዘ ብቻ ተያዘ። ምንድን ነው እቺ ላይ ሊገባ ሲል እኮ የሚያበላሽብኝ ነገር አላውቅም። ሊይዘው ስል ትያለሽ እና ምንድን ነው ትያለሽ። ሰዎች መስለውሻል። አይደለም፣ ሼሻክ የሚባል እባብ ነው። ዛሬ አምላኬ ተያዘ። የውጭ ፕሮሰስ ጀምራችሁ እናንተ ጋር ሲደርስ ይቆማል። እናንተ ጋር ሲሆን ይበላሻል። ቢዝነስ ጀምራችሁ ይጨነግፋል። ዛሬ ሼሻክ ተደብቆ ያለ ስሙን ሰውሮ ያለ በሌላ ስም የተገለጠ ስሙን የሚቀያይር በጌታ በኢየሱስ ስም ዛሬ አምላኬ ተይዟል ብሎኛል። ጉባኤው ረገጥ አድርጎ አሜን ይበል። ስትደግሙት አሜን ስትሉ ይሁንላችሁ። ጠላታችሁ ባለበት ይያዝ። ሌባው የተያዘ ይሆን። ኩላሊትን የያዘ እባብ ይያዝ። ትዳርን የያዘ እባብ ይያዝ። በረከትን የያዘ እባብ ይያዝ። ድገሚና አሜን። የእሱ ነገር ያለው በእኔ ዕጣ ፈንታ ላይ ነው። በእጄ ነው የሚል ይሻታለሁ። ሙራ ገላጭ ነኝ የሚል አንብቤያለሁ የሚል በአተላ ዕጣዋን አውጥቻለሁ የሚል በቡና አተላ ነገሯን ዕጣ አውጥቻለሁ፣ ዕጣዋ በእጄ ነው የሚል ራሱ ተያዘ ዛሬ፣ ራሱ ተያዘ ዛሬ። ድገሚና አሜን፣ ድገሚና አሜን። ማጋንታ አልያዛለ ዛሬ ተይዟል። እስከ ዛሬ ተደብቆ ያለ ተያዘ። ድጋሚና ተያዝክ በይው እስኪ በለው በእናትህ ታናው እስኪ 10,000 ካሬ ሜትርን የያዘው ተያዘ። አሁን ጤናን የያዘው ራሱ ተያዘ። በረከትን የያዘው ራሱ ተያዘ። ሰላምን የያዘ ራሱ ተያዘ። በእናትህ አሜን በል እስኪ። አንተ ከበደን የያዘው ትላለህ። አንተ እከሌን የያዙት አይደለም። እሱ ላይ የተቀመጠው ሼካክ ነው። ዛሬ አምላክ ይሄን መንፈስ እግዚአብሔር ያዘው፣ ያዘው በሉ እስኪ። እዚህ ጋር ይጨመድደኛል ይዞኛል ትያለሽ። እሱ የያዘሽ ነው። አሁን ዛሬ ተያዘው። ሲያዝ ይለቅሻል። ድገሙና ተያዘ ለቀቀ ይበሉ እስኪ። እንደውም አንድ ክፍል ላይ እንደዚህ ቃል አለ። የተሰበረውን የፈርዖን ክንድ እሰብራለሁ ይላል። ሰይፍ የያዘው ክንድ ምን አደርጋለሁ? እሰብራለሁና እንደው በእጁ የያዘውን ሰይፍ አስረግፈዋል ይላል። በእጁ የያዘውን ሰይፍ ማድረግ አስረግፈዋል፣ እንዲያራግፍ አደርገዋለሁ። የተሰበረችውን እጁን እሰብራለሁ። 18 ዓመት ሲቀጠቅጠው የነበረ እባብ አለ። አሁን አምላኬ እሱን ይሰብረዋል። የተሰበረውን እሰብራለሁ። ጠላቴ ተሰብሯል፣ ዛሬም ይሰበራል። ሼካክ ተያዘ በይ እስኪ። ድገሙና ተያዘ በሉ እስኪ። ሁለተኛው እንደዚህ ነው። ሌላም አለው ግን ሁለተኛው እንደዚህ ነው። ስለ ባቢሎን ሲያወራ እግዚአብሔር የጥፋትን ውሃ አመጣ ይልና በውሃው ምን ያደርግ ይላል? ከደናት ይላል። ባቢሎን ተሸፈነች ይላል። ኤናዩ ተከደነች። ጠላትሽ ይያዝና ዛሬ ይከደንበታል። በእናትሽ አሜን በይ። መርዶክዮስ ላይ ገብታችሁ አንብቡት። መጽሐፍ አስቴር አማ አፍሮ ሲወጣ ፊቱ ተከናንቦ ወጣ ይላል። ዛሬ ጠላትሽ ተከናንቦ
ተሸፍኖ እስከ ዛሬ እያየሽ በድፍረት ያንቺን ነገር ሲያበላሽ የነበረ ራሱ አምላኬ ዛሬ በበቀል እጁ ጠላትሽን ይከድነዋል። ከደነው በያንዴ ከደነው በያንዴ። እኛን አስኮኤሪያ እኮ ሁሌ ስርቃውም የነበረው የአክምባሎ ስፕሪት ታውቃለህ። ቅባቱ አለቅም አክምባሎ ስፕሪት አለ። ከዳኝ ስፕሪት ይባላል። አሁን አምላክ ይሄን አክምባሎ መንፈስ ካንተ ያነሳና ጠላት ላይ ይከደናል። ወላ አቅም አለ፣ ተምረሃ ዲግሪ አለ፣ የሆነ ነገር አለ። ነገር ግን አንተ ስትሄድ ያልተማረው ሰውዬ ይገባ ይባላል። ተከርኖባቸው ነው። አክምባሎስ ገብተህ ነው አንተ ከአክምባሎ ትወጣለህ። ጠላት ላይ ግን ክድን ይላል። ድግምት የሚባለውን አሰራር የምታውቁ ሰዎች ወይ ደግሞ የማታውቁ ሰዎች ልንገራችሁ። አሁን ሱቅ እዚህም የክርስቲያን ሱቅ አለ፣ እዛ ደግሞ የአጅሬው ሱቅ አለ። እሱኛው እዛ ሰፈር ሄዶ የሆነ ነገር ያሰራል። በጣም የገረመኝ ቀን በጣም የሚገርመኝ በጣም እና እዚህም አለች እህታችን ስለማታውቋት እና የጸለየን ነበረ ማክሰኞ ቀን ላይ በጣም የገረመኝ ሰው የጉልበት ስራ ሰራተኛ ሆኑ። የጉልበት ሰራተኛ ሆኑ። በጣም አጋንንት ክፋቱ ያው ማክሰኞ እና 10 ሺህ ብር አዋጣው። ይሄ በቃ ትንሽዬ ደሞዝ ያላትን ሴት ደሞዟን ለመብላት 10 ሺህ ብር እሱ ራሱ ደሞዙ እኮ ትንሽ እኮ ነው። ሄዶ አስደግሙ። አጋን እንደዚህ ነው። ምን ያህል የሶስት ወር የአራት ወር ደሞዛቸው ቢሆን ነው 10 ሺህ ብር ሁለት ወንድማማቾች በአንድ ሰው ላይ አሰርተው ደሞዟ ወደ እነሱ እንዲመጣ የሷ ደሞዝ እንዲያልቅ ከዛ ከነሱ እንድትበደር በ500 ብር ወስደው ማለት ነው። አየ ጠላት ሁሉ ጊዜ አየው የሆነ ብር ወስዶ ከፍሎ ያንተ ነገር እንዲበላ እንዲከደን ይፈልጋል። ሱቃችሁም እንደዚሁ ነው። የናንተ ሱቅ ገበያ እንዳይኖረው ይከድነዋል። የነሱ ሱቅ ደግሞ ይገልጠዋል። ዛሬ አምላኬ ይሄን እባብ ይገድለዋል። ድጋሙና አሜን። እነሱ የሆነ ነገር ላይ ይከድናሉ። አየ ቪዛ እንዳይሰጥ አየ የሆነ ነገር እጅ ላይ እንዳይገባ ዛሬ አምላኬ ጠላትን እከድነዋለሁ፣ አንተን ደግሞ ገልጣለሁ። ድከሙና አሜን በሉ። መጽሐፉ እንደዚህ ይላል፣ የምድርም ሁሉ ምስጋና እንዴት ተወሰደችና ባቢሎንም በአሕዛብ መካከል መደነቂያ እንዴት ሆነች። ጠላት መሳቂያ ይሆናል። ባህር በባቢሎን ላይ ወጣ፣ በሞገዱም ብዛት ተከደነች ይላል። ዛሬ ጠላት የቁጣ ባህር በጠላትሽ ላይ ይወጣል፣ ይከደንበታል። እስኪ ይከደንበታል በይ ታየው እስኪ በእናትሽ። ከዛ ሶስተኛ እንደዚህ ይላል ቁጥር 4 ላይ በባቢሎን ውስጥ ፔለን እቀጣለሁ። እስኪ አንዴ እቀጣለሁ በሉ። እስኪ ጠላታችሁ ሶስተኛ ይቀጣል። እስኪ ይቀጣ በሉ። እስኪ ተያዘ በሉ። እስኪ ተከደነበት በሉ። ይቀጣል በሉ። እስኪ ከዛ አራተኛ እንደዚህ የሚቀለው በባቢሎን ፔለን እቀጣለሁ ካለ በኋላ በአፉ የዋጣውን መረቀለው አስተፋል። አራተኛ ማስተፋት መፈልገው ዛሬ እችኛዋን በእድሜክ ልክ የበላውን ዘንዶ እባብ አምላኬ ዛሬ አስተፋዋል። የ70 ዓመት የበላውን ሁሉ እግዚአብሔር ሂሳብ አወራርቼ የሕዝቤን አስተፋለሁ ካለ ያንተ እድሜ ቁጠረው። ያንተ እድሜ ልክ የበላውን አምላኬ ጠላትን ዛሬ ቀጥቶ ያስተፋዋል። ድጋሙና ይተፋል በሲ እስኪ ጠላት የዋጠው ይተፋል በሲ በሩት። እኔ ካመናችሁ ወደ ኋላ 4 ትውልድ ቁጠሩ። የአያት የቅድመ አያቴን ሁሉ አንጣ እያልኩት ነው። አንተ ስለ ወደፊት ነው የምታወራው። እኔ የእናቴን ሂሳብ ሁሉ አንጣ እያልኩት የአባቴን ሂሳብ አንጣ። ማዲጋ ላባስ በቀል በራሱ እስከ ዛሬ የተከማቸውን ነገር ነው የተበላውን ሁሉ ነው የሚያስመልሰው። ይኸውልህ በክርክር እኔ እውቀቱ ባይኖረኝም ሁለት ሰዎች ሲከራከሩ ቢካሰሱ ሁለቱም ጠበቃ ቀጥረው ተካሰው ከዛ አንዱ ቢያሸንፍ
የተሸነፈው ጠቅላላ ኪሳራውን ላሸነፈው ይከፍላል። ዛሬ ጠበቃሽ ኢየሱስ አዲጋና ማንቶ ቤሌሌ ሸሌሌሌ ሻካንታ እስከ ዛሬ ያወጣሽው ኪሳራ ታስቦ ሂሳብ ወደ አንቺ ይመጣል። ይታፋል በሉ ባይ እስኪ በናትሽ የዕለት እንጀራችን ስጠን። በየቀኑ የዕለት እንጀራ አለ ያንተ በስም የተመዘገበ አየ። አንዳንዴ በወር አንዴ ነው የምትበላው። ዘለው ጃምፕ አልገባህም። ያ የዕለት እንጀራ ሳትቀበል እሱ ተከማይቶ ተሰብስቦ እንጀራ በእጅሽ ይገባል። ድገሙና አሜን። እስኪ ድገሙና አሜን በሉ እስኪ። በዚህ የዋጣውን አስተፋለሁ ማለትም 70 ዓመት በሙሉ አንደኛ በ3 ዙር የገባ ህዝብ አለ። እንደገና አስተፋለሁ ሲል በ3 ዙር ተመለሰ ህዝቡ። ቢገርማችሁ የተመለሰው በ3 ዙር። እሱ ብቻ አይደለም፣ ቤተ መቅደስ ዕቃዎች ሁሉ አንድም ሳይበላሹ ጠላት የዋጣው ሳያኝከው አምላኬ ጨጓራ ውስጥ ገብቶ ሳይፈጨው በፊት ይቀድመዋል። ከተፈጨ በኋላ ቢያስተፋል ምን ያደርግልሃል? ምንም ሳይሆን ይተፋል። አቅልጦ ሌላ ነገር ሳይሰራበት ራሱ ዕቃ ይመለሳል። አያ የቤተ መቅደስ ዕቃ ራሱ የወርቅ ዕቃ እኮ ነው። የወርቅ እኮ ቤተ መቅደስ ውስጥ ያለው ዕቃ እኮ በጣም ውድ ዕቃ ነው። ሳህኑ በል እያንዳንዱ እኮ ነው። መሰዊያው በል ዛሬ እነግራችኋለሁ፣ ዕቃው ሳይበላሽ ለራሱ ዓላማ ሳይጠቀምበት ሳይበላሽ ያንተ ነገር በእጅ ይገባል፣ ይተፋል፣ ይተፋል። ወይኔ ወይኔ ጌታ እንደዚህ እያለኝ ነው ዛሬ። በሉ እስኪ በእናታችሁ የኔ ነገር በሉ እስኪ ይተፋል በሉ እስኪ። ለምሳሌ 100 ብር ይሁት አያችሁታ። 100 ብር ቢጠፋበት አገልጋይ ቶፊቅ 100 ብር እኔ እንኳን ልሰጠው ይችላል፣ ችግር የለም ብዬ ከፒያሳ ጠፍቶበት መሳፈሪያ ካጣ ሰጠዋለሁ። ጊዜ ከተበላ ግን ማን ይሰጠዋል? እኔ 70 ዓመት የተበላውን የእስራኤልን እድሜ ከመለሰ እግዚአብሔር ተምችና ኩብኩባ የበላባችሁ ዘመን እመልሳለሁ ካለ ዛሬ እህቴ እነግርሻለሁ፣ በእውነት ጠላት የበላብሽ እድሜ ይተፋል። ድገሚና አሜን በል እስኪ። ወይኔ አንድ ሰው አሜን ይበል። ይተፋል በሉ እስኪ። ጠላት የበላባችሁ እድሜ፣ ተምችና ኩብኩባ የበላው እድሜ፣ የባከነባችሁ እድሜ፣ የማታውቀው እድሜ፣ መች እንደኖርከው የማታውቀው እድሜ እግዚአብሔር ዛሬ አስተፋለሁ ይለያል። ጊዜያችሁ ይተፋ ይለያል። ካሳ ይሆንልሻል። እንደገና ካሳ ይሆንልሃል። ጠላት የበላብህ፣ ዓለም የበላችብህ፣ ሰዎች የበሉብህ፣ ሁኔታ የበላብህ እድሜ ዛሬ ይተፋል፣ ይተፋል፣ ይተፋል። እስኪ ጉባኤው ይተፋል በሳዴም በየው እስኪ ይተፋል በይ እስኪ። ጠላቴ ሆይ በየው እነግርሃለሁ በየው እስከ ዛሬ በየው የኔን ነገር በየው የበላኸው በየው እድሜን በየው ዘመኔን በየው በልተህ በየው እድል ፈንታዬን በየው በሙሉ በየው ወደ ራስህ በየው የወሰድከው ሁሉ በየው ዛሬ ትተፋዋለህ፣ 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 ትተፋዋለህ። የልጆችሽ ዕድሜ ይተፋል። የአንቺ ዕድሜ ይተፋል። የትዳር ዕድሜ ይተፋል። የአገልግሎት ዕድሜ ይተፋል። ጉባኤው ይተፋል ብሎ ቁጭ በል እስኪ። ኮኮብያ የበላው፣ አንበጣ የበላው፣ ነቀዝ የበላው፣ ክፉ ሰዎች የበሉት የሆነ መስሪያ ቤት ያንቺን ጉልበት በልቶታል። ያንተን ጊዜ በልቶታል።
ያንተን ፋይናንስ ገንዘብ በልቷል። ያንተ መንፈሳዊ አቅም ተበልቷል። ዛሬ እግዚአብሔር እንደዚህ ብሎኛል፣ የልጆቼ መንፈሳዊ በረከት አለኝ፣ ጊዜያቸው አለኝ፣ ጉልበታቸው አለኝ፣ ንብረታቸው አለኝ ዛሬ ማታ ይተፋል። የዋጠውን ይተፋዋል። ሳይወድ በግዱ ይተፋዋል። ይተፋል፣ ይተፋል፣ ይተፋል። እግዚአብሔር እንደዚህ ይለኛል። እግዚአብሔር እንደዚህ ይለኛል። 85 40 የሚሆኑ ሰዎች አሉ እንደ ካሌብ እድሜያቸው ከፍ ብሎ ነገር ግን እንደ ወጣት የሚሆኑ እድሜያቸው ወደ ወጣትነት የሚቀይርላቸው እድሜያቸው ሲመለስ ሲካስላችሁ እድሜው 85 ነው ግን እንደ 40 ዓመት ያለ ጉልበቴ ያው ነው አለ። እድሜው 85 ግን 40 ዓመቱ ነው። ዛሬ እነግርሃለሁ በሰማይ አይነት አቆጣጠር በሰማይ አይነት አቆጣጠር እድሜ ዛሬ ይሆንላችኋል። በሰውኛ እድሜ ገብቷል። በሰማያዊ ግን አቆጣጠር ግን አንተ እንደ 30 ዓመት ወጣት እንደ 25 ዓመት ወጣት እግዚአብሔር እድሜሽን እንደገና ካሳ አድርጎ ይመልስልሻል። የተበላብሽ እድሜ ሁሉ ይመለሳል። ጉልበትሽ ይመለሳል። የሆነ እድሜያችን በልቷል። እኔ ግን ዛሬ በጌታ በኢየሱስ ስም 10 ዓመት የተቃጠለብህ የሆነ ቦታ የተቃጠለብሽ የተበላብሽ አምላክ እግዚአብሔር ያስተፋልሻል። በእናትሽ አሜን በል እስኪ ድገምና አሜን በል እስኪ ይተፋል በል እስኪ ይተፋል በል እስኪ ልባርክሽ ልባርክ ንጹህ ዕድሜ ይጨመርላችሁ። ታካታካንታዳ ጤና ያለው ዕድሜ ይጨመርላችሁ። በረከት ያለው ዕድሜ ይጨመርላችሁ። እስኪ አንድ ሰው አሜን በሉ እስኪ እንዲህ በሉ መንፈሳዊ በረከቴ በሉ እስኪ የበላ በሉ እስኪ ጊዜን የበላ በሉ እስኪ ጉልበቴን የበላ በሉ እስኪ ንብረቴን የበላ በሉ እስኪ ዛሬ ይተፋል በሉ እስኪ። እንደው በሰው በሴራ የተበላባችሁ ነገር ሁሉ ካለ አምላክ እግዚአብሔር ባልጠበቃችሁበት መንገድ ይተፋል። ጠላታችሁን ሰበር ዜና ላነሱ ብቻ ነው። ጠላት ያንተን ነገር ካሁን በኋላ ላይበላ እንደ ትኩስ ድንች ይሆንበታል። ይቅርብኝ 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 የሱ ነገር ይቅርብኝ ብሎ ዛሬ ጠላት እንደዚህ ይሆንብ አሁን ምን እንደማይ ታውቃላችሁ? ከብዙ ሰዎች ላይ የተጠመጠመ እባብ የሚመስል ከወገባቸው ላይ ሲበጣጥስ ያሳየኛል። እግዚአብሔር እንደዚህ ይበላቸው ይለኛል፣ ልጆቼ ይቆማሉ አለኝ። የጠላታችሁ ጅማት ይበጠሳል፣ ያንቺ ጅማት ግን የጸና ይሆናል። የጠላት ወገብ ይፈታል፣ ያንቺ ወገብ ግን ይጸናል። እግዚአብሔር እንደዚህ ይለኛል፣ ልጆቼ በጠላቶቼ ፊት ይቆማሉ አለኝ። በጠላቶቻቸው ፊት ይቆማሉ፣ ጠላታቸው በእነሱ ፊት ላይ ቆሙ አለኝ። ወገባቸውን አስፈታለሁ አለኝ። ድገሙና ባካችሁ አሜን። ጠላቴ ተሸነፈ በይ እስኪ። በጣም በእልህ ውስጥ ጠላትሽ ይሸነፋል መስፈር ወገቡን ነው የሚፈተው። ጠላታችሁ በእናንተ ፊት ሲቆም እንደዚህ ይብረከረካል፣ ወገቡ ተፈቷል። አንቺ ደግሞ በጠላት ፊት እንዲቀና ብትያለሽ። አሁን ተራው ያንቺ ሆኗል። ወይኔ ዛሬ የመጣው የበቀል ጠጅ እንደ አመድ ዶጋም ያደርግ የሚቀጠቅጥ እጅ መጥቷል። እስኪ አንዴ አሜን በሉ። እኔ አላውቅም መቆም ያቃታቸው ሰዎች እግዚአብሔር እንደዚህ ይለኛል፣ ይቆማሉ አለኝ። ከዛ እንደዚህ ይላል አይደል፣ የባቢሎን ቅጥር ይወድቃል። አምስተኛ ወደቀ ብቻ በሉ
በሉ አንዴ በዩ እስኪ አንዴ ድጋሙና እስኪ ወደቀ በሉ እስኪ። ካም በኋላ ቀለበት ውስጥ ሊያስገባችሁ የሚፈልግ የጠላታችሁ ቅጥር ወድቋል። እስኪ አንዴ ወደቀ በሉ እስኪ። አንዴ እጃችሁ ከፍ በኢየሱስ በሉ እስኪ አንዴ እትቤን የበላ በሉ እስኪ አውሬ በይ እስኪ ዘመኔን የበላ በይ እስኪ በረከቴን የበላ በይ እስኪ ዛሬ በይ እስኪ ወደቀ በይ እስኪ አጥሩ ወደቀ በይ አንተ አውሬ በይ እስኪ ከመንከቴ ላይ በይ ከዙሪያዬ ላይ አስሃለሁ ተነስ ሂድ ውደቅ ቤቴን ልቀቅ መንከቴን ልቀቅ። አሁንም የበቀል እጃችሁን አንሱ። ጉድጓድ የሚያምስ እባብ ይከተል። የእናንተን ነገር የሚይዝ ሽምቅ ይበጣጠስ። ወጥመዱ ይሰበር። እሺ አንዴ ቀና እጸልያለሁ። የባቢሎን ቅጥር ወደቀ ብሎ አንዴ አጥሩ ወደቀ ብሎ የባቢሎን አጥር ሁለት ነው፣ ደብል ነው። የመጀመሪያው አጥር የውስጠኛው ያለው አጥር 6 ክንድ ነው፣ 3 ሜትር ማለት ነው። ውጭኛው ደግሞ አጥር 11 ተኩል ክንድ ነው፣ 5 ሜትር ማለት ነው። መሃል ላይ ደግሞ በሁለቱ ግድ መካከል ሌላ 11 ክንድ የሚያክል ውሃ የሚይዝ እንደ ከንዳ የሆነ ደግሞ አለ። ልብ በሉ፣ ይሄ አጥር ወደቀ ነው ያለው። ሕዝቡ ፈጽሞ እንዳያመልጥ ባሪያ ዘመኑ በሙሉ በጠላት ቀለበት ውስጥ እንዲሽከረከር በሁለት ድርብ በሆነ አጥር ያ ሕዝብ ለዘመናት ተጨቁኗል። አሁን ድርብ አጥር ዛሬ ፈረሰ። ተደራርቦ የታጠረብህ አጥር ፈረሰ። እስኪ ከደሙ ፈረሰ በሉ እስኪ። አንደኛ አጥር እንዳትወጡ የሚያደርግ ነው። እዛው እንድትሽከረከሩ ነው። እድሜ ልካችሁ ተመሳሳይ አይነት ህይወት። እሱኛው አጥር ዛሬ ወደቀ። ሁለተኛ እንዳታመልጡ ነው። ለዚህ ነው ከመካከሏ ውጡ የሚል ደግሞ ነግራችኋለሁ። ዛሬ አጥሩ ከወደቀ በኋላ አንተ ትወጣለህ። ድጋሚና አሜን። እስኪ ወጣ ወርሻ ሊባካችሁ ድጋሚና ወጣ ወርሻ አንዴ በኢየሱስ በይ እስኪ በኔ ዙሪያ በይ እስኪ ጠላት ያጠረው አጥር በይ ድግምት ያጠረው አጥር በይ ወደቀ በይ እስኪ ካሁን በኋላ በይ አንድ አይነት ህይወት በይ አልኖርም በይ እስኪ ወደቀ በይ እስኪ ካሁን በኋላ በይ አመለ ረዥሙ አጥር ዛሬ ፈረሰ። ሰፊው አጥር ዛሬ ፈረሰ። የጠላት አጥር ዛሬ ተቃጠለ። ጠላት ያጠረው አጥር ፈረሰ። ድገሙና ፈረሰ በሉ እስኪ። ግንቡ ፈረሰ፣ አጥሩ ፈረሰ፣ ድግምቱ ፈረሰ፣ ሟርቱ ፈረሰ፣ የተሰራብህ ፈረሰ። አይለፍ የተባለ የተከለለ ኬላ ገደቡ ዛሬ ፈረሰ። ወደቀ። ማምለጥ ሆነ፣ መውጣት ሆነ፣ መሄድ ሆነ። ሌላ ላይፍ፣ ሌላ ቢዝነስ፣ ሌላ ክብር። መውጣት። የተያዙ እግሮች ይወጣሉ። ተመሳሳይ ቦታ የረገጡ እግሮች ይወጣሉ። የጠላትሽ አጥር፣ የዘመናት አጥር፣ እድሜ ልክሽን የያዘ አጥር፣ ሊሚቴሽን፣ ገደብ፣ ውስንነት እዛም እንድትሆን ያደረገ ኢኮኖሚን የገደበ፣ ቤትን የገደበ፣ ላይፍን የገደበ፣ አገልግሎት የገደበ፣ በረከትን የገደበ የጠላት አጥር ወደቀ። ከና
ዘራረግ የመጣ ከአባት ዘራረግ የመጣ ከተማው ላይ ያገኘ መንደሩ ላይ ያገኘ አጥሬበታለሁ የሚል ከዚህ ክልል አይወጣም የሚል በኔ ቁጥጥር ስር ነው የሚል ዛሬ አጥሩ ፈረሰ፣ አጥሩ ፈረሰ፣ አጥሩ ፈረሰ፣ አጥሩ ፈረሰ። ዛሬ ትወጫለሽ፣ ቤትሽ ይመጣል፣ ቤት ይመጣል፣ ታሪክ ይቀየራል። የሚያማምሩ ቤቶች አያለው፣ የሚያማምሩ ቤቶች አያለው። እግዚአብሔር እንደዚህ ይለኛል፣ ልጆቼ ከተያዙበት ይመጣሉ፣ ወደሚያማምሩ ቤቶች ይገባል ይለኛል። አይተውት ወደማያውቁት ወዳልተለማመዱትም በእጃቸው ገብቶ ወደማያውቅ ስፍራ ይገባሉ ይለኛል። ለልጆቼ ሌላ ታሪክ አለ ይለኛል፣ ሌላ ሕይወት አለ ይለኛል። አዎ አዲስ ሕይወት፣ ያልተለማመድከው ሕይወት። ከዛው ክልል ትወጣለህ፣ ከእስክርክሪት ሕይወት ትወጣለህ፣ ከአዙሪት ሕይወት ትወጣለህ። እዛው ከሚጨቁንህ ከሚመታ ከጠላት ክንድ አምላኬ ዛሬ የጠላትን ቅጥር አፍርሶ ያወጣቸዋል፣ ያወጣቸዋል። መውጣት ብቻ አይደለም፣ ወደ ከበረ ስፍራ ወደሚያማምሩ ቦታዎች የሚገቡ ሰዎች አያለሁ። የሚያማምሩ ቤቶች አያለሁ። የሚያማምር ቤቶች፣ የሚያማምሩ ቤቶች እግዚአብሔር አስገባቸዋለሁ ይለኛል፣ ይለኛል። ያደከመች ዛሬ ወደቀ፣ ያደከመች ራሱ ወደቀ፣ ያደከመ ራሱ ወደቀ። አልቻለም፣ በቃ ዛሬ ፈረሰ፣ ዛሬ ፈረሰ፣ ዛሬ ፈረሰ፣ ዛሬ ፈረሰ፣ ዛሬ